ዛሬ ጫን ያለ ነው። አብርሽ አቤላን አስጠነቀቀው ማለት ነው። እኔ ግን ይሄ አባባል ዛሬም ልደግሞ ነው ጋይስ። በነገራችን ላይ ሩታዬ ሰምተሽ መሆን አለበት። እኔ እኮ ብዙ ነገር ብያለሁ ከዚህ በፊት ማለት ነው። ዛሬ ጫን ያለ ነው ጋይሳስ። እውነት እኮ ነው ሩታዬ፣ እውነትሽን ነው እናቴ። ሊደፋ እኮ እውነትሽን ነው ሊደፋ ምንም አልቀረም እኮ አብርሽዬ። ምን ነው ናፍቃ ነበር እንዴ? ይህን አባት የዛሬ ሰላምታ እንዴ! እናንተ ፍቅር ይገረሻል ጋይዝ። ባደረ ቁጥር ማለት ነው፣ ባደረ ቁጥር አባቱ እኒ ሩታ ራሱ እግዚአብሔር ሲቃል ልጅ በጣም ነው አሳቀች። ሳቆ ማለት ነው ወዶቼ ነው። የዛሬ ጫን ያለ ነው ሰላምታ ራሱ ማለት ነው። በጣም እኔት እንዲሁም ታረቁ እንደ ብዬ ሩታ እስከሚደፋ ድረስ ምን ነው ዛሬ ያለችው ግራ ሲገባት ማለት ነው። እና አብርሻችን እንዲሆን ተኮ ደግብል ከዚህ በፊትም ብያለሁ። ጅብ ካለፈ በኋላ ውሻ ጭጭ አሉ። ሩታም ደገመችልህ። ቺቺማ ሩታ ትችልበታለች። በእናታችሁ አባባል አሽሙር አንደኛ ናት ሩታዬ። አይ ጌታ ትግስት ስጠኝ። እንዲሁ እኮ ነገሮች የምታስተካክለው ካበላሸ በኋላ እውነት ያንተስ አስተሳሰብ ይለያል። ባለፈው ፈሪም ያለው ብለ አሻፍርም ብለ ቬሎ ለብሴ ከማናት ኤርሚላ ጋር አሻፍረን ስትል ነበረ። እውነት ማስተካከል የምትፈልጉ ሆን እኮ በሰዓቱ ብቻ ነው ኔክ ነው እሷን ማስተካከል የምችሉ አይደለ? እንደ አንተ እየፈለግክን ታደርጋለህ። እሷን ግን የፈለገችን እንድታረግ አትፈቅድላትም። እውነት ለመናገር በጣም ነው የሚገርመኝ። አስባችሁ ታውቃላችሁ? ግን ያብርሽ ነገር እሱ ባለፈውን ይኸው ፈርሜልሻለሁ ከዚህ በኋላ አይመለከተኝም ልጄን ብቻ ማየት እፈልጋለሁ ሲል ነበር አይደለም? ወረቀቱ ሰጣት። ከዛ በኋላ ሰው እኮ ካጠፋ ከጥፋቱ ይማራል አይደለ? ከዛ በኋላ ከኤርሜላ ጋር ኤርሜላ በነጋታ ልመና አይዲ ማለት ነው። እኔና አንቺ መቀጠል እንችላለን፣ ይሄው ከሩታ ጋር ተለያይቻለሁ ሲል ነበረ። ቢያቅ ኖሮ አባቶች ጋር ሄዶ ኑሮ ለማስተካከል ይጥር ነበር። እሱ በነጋታ አካል አንቺ አብረን መቀጠል እንችላለን ይቅርታ አላት ማለት ነው። ለመናት። ኦኬ። በሁለተኛ ቀንስ ቬሎ ለብሶ መጡልሻ መጡ እንጂ አዎ፣ በሶስተኛ ቀን ቬሎ ለብሶ መጡ እና ያንተ ነገር እኮ በጣም ነው የሚገርመኝ። ወደ ኋላ ነው እንደምታስበው ሰውዬ። እና ዛሬ ከእንቅልፍክ ነው የተነሳው? ዛሬ ነው ጓደኞችክ የምታስጠነቅቀው? አሁን አንተ ምን አለ ጋይስ? በማረም በጣም እኮ ነው የምታዘበው። አንዳንዴ አብርሽም ማለት ነው ሩታ እንደምታዘበው አብርሽም እታዘባለሁ። ባይዘው ባለፈው ለምሳሌ አሁን ያንዳንዱ ቪዲዮ ያል እና አቤላ የሚሰሩ እነ ቢኒ የሚሰሩ ያንዳንዱ ሲጀምር ተመካክራችሁ ነው የሚሰሩት። ማንም ልትፎግሩ አትችሉም። ባይዘው ምስኪኖቹ ልትፎግሩ ትችላላችሁና ያንዳንዱ ነገር ተነጋግራችሁ ነው ባይዘው እና ምንም አያውቅም በሱ ቤት ማለት ነው። እኛን ሊፎግር እኮ ነው አብርሽዬ። አንተ ልትፎግረኝ ኔቨር አትፎግረኝም። በተለይ ዩቱበሮች ማለት ነው። ሌላ ፎግራቸው። አሁን አንተ አቤል የሚሰሩት አታውቅም። አቤል በቀደም ያደረገን አታውቅም። ምን አለ? አንዳንድ ነገር ሩታ ነግረኛለች። ከዚህ በኋላ ሩታ አጠገብ እንድትደርሱ አልፈልግም ነው አለ። ያንተስ አስተሳሰብ ይለያል። እስከ ዛሬ አሁን አታውቅም። እንደፈለገ ኤርሜላ ምንድነው ከኤርሜላ ጋር ነው ሩታ ስናገራት አንተ አጠገቡ ነው እንኮ እንደፈለገ ሲናገር ነበር አይደለ? አንዳንዴ እኮ እቺ ልጅ እውነታም አላት። ምታበዛም ልኖር ይችላል፣ ግን እውነታ አላት ሩታ። ባይዘዊ ጓደኞቹ እሷን የሚያከብሩ ከሆነ ምንድን አንተ ምንድን ባልነ ምንድን ወይስ ደባልነ? አሁን አንተ አታውቅም ጭራሽ። ሩታ በነገረችክ ነው አንተ አሁን ጓደኞችክ ያስጠነቀቅ ጭራሽ። ምን አለ ደግሞ ይሄ እግዚአብሔርን እቺ ቃል ያዙ ጋይስ። ምን አለ አቤል? ቃል ገባልሻለሁ ምልልሻለሁ ከዚህ በኋላ አጠገብሽ አልደርስም፣ ከአጠገብሽ ማለፍን አልፈልግም፣ አላልፍም አለ። እሺ እንታዘባለን። የቪዲዮ ያዙ ጋይስ። ነገ ደግሞ አብረው ሊሰሩ ይችላሉ፣ ተነጎዳ ሊገናኙ ይችላሉ። የማይመስል ነገር ወሬ ሲወራ አንድ ሀገር ልጆች ናችሁ፣ ጓደኛ ማቾች ናችሁ፣ ምናምን ትገናኛላችሁ። እና ኤንዌስ ሩታዬ እንግዲህ በጭራሽ መቅራት አልፈልግም። ካለፈ በኋላ የት ነበር? በጀመራ ነበር ማስተካከል። ኦፍኮርስ ማስተካከል የነበረበት በጀመራ ነው። ጓደኞቹም ስርዓት እንዲይዙ ማድረግ የነበረበት አንተ ስታከብር ነው። በነገራችን ላይ ጓደኞችክ
ምስት ግን የሚያከብሩልክ። አንተ ያላከበርኩ ማንም ሊያከብርልክ አይችልም። ይሄ እውነታ ነው ማለት ነው። እንደ እውነታ ነው አስተያየት የምንሰጠው እንጂ እናንተ ትተዋወቃላችሁ፣ ውስጥ በውስጥ ትተዋወቃላችሁ። እኛ ግን እነሱን እንዲጠላ የምታደርጉ ነገር አይገባኝም። በነገሩ እኔ ምንድን ነው አሽቃባጭ ወንድና አስመሳይ ወንድና እኔ አሽሙረኛ ወንድ አይመቸኝም፣ ውሸታ ወንድ አይመቸኝ ባይዘው እና እንግዲህ ሩታዬ በጭራሽ በጀመራ የት ነበርክ? ማስተካከል የምችለው በጀመራ ነበረ። ከዚህ በኋላ ያለቅለት ጉዳይ ነው። አንተ ያስተካከልክም አላስተካከልክም የኔ ያሰብኩትን አንጅም ፍንችካል የለም ብላለች ጋይስ። በጭራሽ የሚቀይሩ ነገር የለም። ሀሳብ የሚቀይር ነገር የለም። አንዳንዴ እውነት አላት። እውነት ከጀመረች ማለት እውነት አላት። በጀመራ የት ከተለያየ በኋላ ነው እንዲ አንተ የምታስተካክለው ሰውዬ። አረ እንደው የአብርሽ ነገር እኮ ግራ ያጋባል ጋይስ። ወደ ኋላ ነው መሰለኝ የሚያስበው ያንዳንዱ ነገር እና አንዳንዴ ምን አለ ደግሞ እኔ ሲቀርብሽ ትርቃለሽ፣ ስርቁሽ ትቀርባለሽ። አንተ እኮ ነው ሁሌ የምትፈልጋት፣ አንተ እኮ ነው ሁሌ የምታሳድሰ ምንድን ነው ሁሌ የምትከለተላት አንተ ነው፣ ሁሌ የምትጠራት አንተ ነው። እና ኤኒዌይስ ተስማምታችሁ ልጃችሁን ብታሳድጉ ይመረጣልና የዛሬ ጫን ያለ ነው። ሰላምታ ራሱ ሩታ ራሱ ረረረ ደስ ብሎሻል እኮ ሩታ ደስ ብሎሻል። በጣም ሲያቅፍሽ እኮ በጣም ናቀፍሽው አንቺ ራሱ። አይ ብታጅራ ቢኖር ጋር ውርደታችሁ ነበር ማወጣላችሁ። አይ ጌታ ኢየሱስ። እንደም ላይክ ሰብስክራይብ አድርጉ ዶቼ፣ ወዳችኋለሁ። ላይክ አድርጉልኝ፣ አበረታቱኝ። ለማንኛውም ዛሬ ጫን ያለ ነው። የአብርሽ ነገርም ያሳስባል፣ ይገርማልም ውዶቼ። እንግዲህ አቤላ ባልና ሚስት ዞሮ ዞሮ አንድ ነው። የቀራ ከንተ ነው የራውት ምንም ማድረግ አይቻልም። ከዚህ በኋላ እንግዲህ አብርሽ አቤላን አስጠነቀቀ፣ ጓደኞችን አስጠነቀቃቸው። እንግዲህ እናያለን። ኤኒዌይስ ውዶቼ እንግዲህ ከወደዳችሁ ቪዲዮ ላይክ አድርጉልኝ። ሩታዬ ግን ልጅሽ ያሳድጊ ማለት ነው። የኔ ቆንጆ ተረጋጊ እሺ።